ኢትዮ ኤፍኤም 107.8 የኢትዮጵያውያን የናዚ ዘግናኝ ጭፍጨፋና የ7 ዓመቷ ዶሊ የህይወት ታሪክ ዛሬ በዶክመንተሪያችን ይህንን ጉዳይ እንመለከታለን። ጉዳዩን ከቢቢሲ አማርኛ ነው ያገኘነው። አሰቃቂ ስለሆነው የናዚ ጭፍጨፋ ስናወሳ ያናን ማስተውሻ እናገኛለን። አንደበተ ርቱዓ አርቆ አሳቢዋ መጨረሻ ላይም በማንነቷ በጭካኔ የተቀጠፈችውና ጭካኔን ፍንትው አድርጋ ያሳየችን አና በቅርቡ ደግሞ ከዚህ ጭፍጨፋ የተረፈችው የ7 ዓመቷ ዶሊ ታሪክ እንደ አዲስ እየተነሳ ነው። ለዚህ ደግሞ በቅርቡ ለንደን ውስጥ በጨረታ ለሽያጭ ሊቀርብ የታቀደው የታዋቂው ሩሲያዊ ሰዓሊ ዋስሊ ካንድስኪ ታሪካዊ ስዕል ነው። በከፍተኛ ዋጋ እንደሚሸጥ የተገመተው ይህ ስዕል ከጀርባው የአንድ ቤተሰብ አሳዛኝና የጀግንነት ታሪክን አዝሏል። ለህትመት ባልበቃ ማስተውሻ ውስጥ በሰፈረው ታሪክ መሰረት ከ10 ዓመታት በፊት የ7 ዓመት ልጅ ሚስጥራዊ በሆነች ክፍል ውስጥ ተደበቀች። ድምጽ ማሰማት አይደለም ትንፋሽሽም ጮክ ብሎ በጭራሽ ሊሰማ አይገባም። እዚህ መሆንሽን ማንንም ሊያውቅ አይገባም። ትሰሚያለሽ ማንንም የሚል ማስጠንቀቂያ ቀድሞ ከሞግዚቷ ተነግሯታል። አያቷ እናትና አባቷ ባደራ ለሞግዚቷ በሰጡበት ወቅት ነው ይሄ ተነገራት። ድምጽ ካሰማሽና ድንገት አንድ ሰው ቢሰማ ሁላችንም በጀርመኖች ልንገደል እንችላለን የሚል ማስጠንቀቂያ ቢሰጣትም የህፃንነት አእምሯ ቤቷን እናቷን ወይም አያቷን ለአመታት እንደማታያቸው አላወቀችም ነበር። ሆኖም ለሚቀጥሉት 2 ዓመታት ተኩል ሞግዚቷ በሰጠቻት ትንሽ ክፍል ውስጥ ተደበቀች። ጃምቦ ከሚባል የዞን አሸንጉሊት በስተቀር በእነዚህ ዓመታት አንድም ሰው አላየችም። ዶሊ ትባላለች። አይሁዳዊት ነች። ወቅቱም በአውሮፓውያኑ 1943 ነበር። በናዚ ቁጥጥር ስር በነበረችው አምስተርዳም ውስጥ ኗሪ ነበረች። የዶሊ ታሪክ ከታዋቂዋ የአና ፍራንክ ታሪክ ጋር የሚያስገርም ተመሳሳይነት አለው። በእርግጥም አና በዚሁ ተመሳሳይ ጊዜ ነው የኖረችው። ይብቻም አይደለም፣ በ2 ማይሎች ርቀት በሚገኝ ቤት ውስጥ ነበር አና የተደበቀችው። ሁለቱ ታዳጊዎች አይተዋወቁም፣ ተገናኝተው ማያውቁም። አናና ቤተሰቧ ከተደበቁበት በአውሮፓውያኑ 1944 ተይዘው ወደ ኦሽዊቲዝ ተላኩ። የዶሊ እናት አባትና አያት በኦሽዊቲዝ ሲገደሉ ትረፍ ያላት ዶሊ ከሞት አመለጠች። በድብቅ የኖረችው አና ታሪክ የአና ማስተውሻ በሚል ታትሟል። ማስተውሻ የጀርመኖችን የጅምላ ግድያና ጭፍጨፋን በህፃናት ልጅ እይታ ከሚነግሩን የታሪክ ሰነዶች አንዱ ለመሆንም በቅቷል። ከጭፍጨፋው የተረፈችው የዶሊ ታሪክ ባልታተመ ማስተውሻ ላይ ሰፍሮ የሚገኝ ሲሆን ከመጽሐፍ ይልቅ ከአንድ ታዋቂ ስዕል ጋር ጥብቅ ቁርኝነት አለው። በዘመናዊ የስነ ጥበብ ዘርፍ ድንቅ የተባለው ስዕል ለንደን በሚካሄደው ጨረታ ላይ $42 ሚሊዮን እንደሚሸጥም ተገምቷል። ይህም ለአርቲስቱ ክብረ ወሰን የሆነ ዋጋ ነው። ስዕሉ የዶሊ ቤተሰቦች እነማን እንደነበሩና ምን እንደደረሰባቸው ማስታወሻም ነው። ይህ የጥበብ ስራ ሞራናኦ ሚት ኪርቹ ወይም ሞራናኦ በቤተ ክርስቲያን የሚሰይ ሲሆን የተሳለው በሩሲያው ድንቅ ሰዓሊ ዋስሊ ካንድስኪ ነው። ወቅቱም በአውሮፓውያኑ 1910 ነበር። ይህ ስዕል በአንድ ወቅት ከበርሊን ወጣ ብላ በምትገኘው ፓስዳታን በሚገኝ ውብ ቪላ ውስጥ ተሰቅሎ ነበር። በዚህ ቪላ ነዋሪዎች የነበሩት የዶሊ አያቶች ሲግበርት ሲተርና ጆዋና ማርጋሬት ሲተርን ሲሆኑ በሳሎናቸው የተሰቀለውን ይህንን ስዕል የሚያሳይ ፎቶም አለ። ከስዕሉ ጀርባም ሲግበርት ወይም ደግሞ ላንድሻፍት ወይም መልክዓ ምድር የሚል ጽሑፍ አስፍሮበት ነበር። የዶሊ አያቶች ከ100 ዓመት በፊት ስኬታማ የሆኑ የጨርቃ ጨርቅ ነጋዴዎች ነበሩ። ውሏቸውም ሆነ ግንኙነታቸው ጀርመን ካፈራቻቸው ጸሐፊያን ታዋቂ ሰዎች ጋር ነበር። ከነዚህ ውስጥ ቶማስ ማን፣ ፍራንስ ካፍካና አልበርት አንስታይን ይገኙበት ነበር። የዶሊ አያቶች የስነ ጥበብ ስራዎች አድናቂ ነበሩ። በርካታ ስዕሎችን አሰባስበዋል። ከዚህም በተጨማሪ በአይሁድ ማህበረሰብ ውስጥ ታዋቂና ንቁ ተሳትፎ የሚያደርጉም ነበሩ። ከምስራቅ አውሮፓ ሸሽተው በጀርመን በድህነት የሚኖሩ አይሁዶችንም የሚረዳ ድርጅት በአውሮፓውያኑ
1916 ማቋቋም ችለው ነበር። የናዚዎች መምጣትን ተከትሎ እስተርኖችም ሆኑ የአይሁድ ማህበረሰብ የጥቃት ኢላማ ሆኑ። በተለይም የሲግበርት በአውሮፓውያኑ 1935 ህይወት ማለፉን ተከትሎ ኑሮ ፈታኝ ሆነ። የተወሰኑ ልጆቻቸውንም ወደ ፖላንድ ተሰደዱ። ባለቤቱ ጆዋና ማርጋሬትም አንዳንድ የቤት ዕቃዎቿንና ስዕሎቿን ይዛ ልጆቿን ተከተለች። በወቅቱ እንደነበሩት በርካታ የአይሁድ ቤተሰቦች እስተርኖችም ውድ የሆኑ የስዕል ጥበብ ስራዎቻቸውን ባረባ ዋጋ በመሸጥ ገንዘብ አሰባስበዋል። በአውሮፓውያኑ 1941 ጆዋና ማርጋሬት በናዚዎች አገር አልባ ተብላ ተፈረጀች። በዚህ ተስፋ አስቆራጭ ሁኔታ ነፃነቷን እንዴት ልታገኝ እንደምትችል ከናዚዎች ሐሳብ ቀረበላት። ቪዛ እንደሚሰጣትና ከቤተሰቦቿም ጋር ሆላንድን ለቃ መውጣት እንደምትችል፣ ነገር ግን ለነፃነቷ በመትኩም የፈረንሳይ አርቲስት ሄንሪ ቫንቲን ላቱርን ስዕል እንድትከፍል ተጠየቀች። ሆኖም የቀረበላት አማራጭ ማጭበርበር ነበር። ስሉን ብትሰጣቸውም ቪዛ ማግኘት አልቻለችም። ጆዋና ማርጋሬትም ሆነ የዶሊ ወላጆች ተደበቁ። ነገር ግን በአውሮፓውያኑ 1943 ተያዙ። ዶሊ በማስታወሻ ውስጥ እንዳሰፈረችው በወላጆቿ በናዚ ቁጥጥር ስር ከመዋላቸው በፊት ለሞግዚቷ አና ባደራ ሰጧት። ይህንንም ያደረጉት ከቤተሰቡ ቢያንስ አንዲት ልጅ ለዘር ብትተርፍ በሚል ነበር። አስታውሳለሁ። ሌሊት ነበር። የእናቴ ዶሊ መነሳት አለብሽ የሚለው ለስለስ ያለ ድምጽ ነበር የቀሰቀሰኝ። ስነሳ አባቴና እናቴ አልጋዬ ላይ ተቀምጠው ነበር። ጀርመኖች ውጡ ስላሏቸው ለ2 ሳምንታት ሌላ ሀገር እንደሚሄዱና ተመልሰው እንደሚመጡ ነገሩኝ። ድንገትም የበሩ ደውል በከፍተኛ ሁኔታ ጮኸ። በተደጋጋሚ አባቴ በሩን ከፈተ። የናዚ ፖሊሶች ነበሩ። ተንደርድረው ገቡ። ቶሎ ቶሎ ውጡ አለዚያ እንተኩሳለን ይሉ ነበር። ካና ጀርባ ተደበኩ። ፈራው፣ በጣም ፈራው የሚል ነበር። የዶሊ ወላጆች ተወሰዱ። ለመጨረሻ ጊዜም ያየቻቸው በዚያች ሌሊት ነበር። በማግስቱ ከተማዋን አቋርጣ ወደ አና ቤት ብቻዋን አደገኛ የሚባል ጉዞ አደረገች። ናዚዎች እንደ ዶሊ ያሉ አይሁዶችን ለመለየት ቢጫ ኮከብ እንዲለብሱ ያስገድዷቸው ነበር። በዶሊ ጃኬት ላይ የነበረውን ቢጫ ኮከብ አና የገነጠለችው ሲሆን ከዚያች ዕለት ጀምሮ አክስቴ ብላ እንድትጠራት ነገረቻት። የአና ቤት ከፊሉ ለአንድ ዶክተር ማማከሪያ ክፍልነት ያገለግል ነበር ሲሆን ከዚያችም ጎን ጠባብና የተደበቀች ቦታ ነበረች። ይህች ክፍልም ለሚቀጥሉት 30 ወራት የዶሊ መኖሪያ ቤት ሆነች። ዶሊ በዚያች ክፍል ውስጥ ስትደበቅ 2 መጽሐፎች ነበሯት። እነሱም የልጆች መጽሐፍ ቅዱስና የተረት ስብስብ። መጽሐፎቹንም ደጋግማ አንብባቸዋለች። በዛች ጠባብ ክፍል ግድግዳ ላይም አምላክ ሁሉን ያያል የሚል የደበዘዘ ፖስተር ነበር። እናም ዶሊም አምላክ እርሷን ጨምሮ እንዴት ሁሉንም ሰው ሊመለከት ይችላል የሚለው ያስገርማት ነበር። አመሻሹ ላይ ዶክተሮችን ለማማከር የሚመጡ ሰዎች ነበሩ። በጨለማ ውስጥም ተቀምጬ የህመምተኞችን የጫማ ዱካ ቆጥር ነበር ትላለች። አንዳንዴም ፖሊሶች እየመጡ ይፈትሻሉ። በዚህ ወቅት ዶሊን ከጣውላው ወለል ስር ወይም ደግሞ ከመታጠቢያ ገንዳ ስር ወዳለችው ቁም ሳጥን ውስጥ ታስገባታለች። በቁም ሳጥኑም ላይ ሞልቢያና መጥረጊያ ታቆማለች። የጀርመን ፖሊሶችንም በቀልድ አዋስታ ብትሸኝም ሁልጊዜ ውስጧ እንደተንቀጠቀጠ ነበር። ለአንዲት ህፃን ልጅ በጣም ከባድ ከሆኑ ነገሮች አንዱ ምንም ቃል ሳታወጣ በዝምታ መሸበብ ነበር። በመጨረሻም የናዚ ሰራዊት በጥምር ሀገራት ኃይሎች ተሸንፈው ሆላንድ በአውሮፓውያኑ 1945 ነፃ ስትወጣ የተሰማትን እፎይታና ደስታ እንዲያስፈራለች። ልክ እንደ ሌሎች ልጆች ጫማ አልነበረኝም። ጣውላ ሱል ከ2 ማሰሪያዎች ጋር ተሰጠኝ። እሱንም አድርጌ ስራመድ ይጮህ ነበር። ድምጹ በጣም ደስ ይለኝ ነበር። ሁሉም ሰው ይሰማዋል። እንደገና መኖር ተፈቀደልኝ። በሙሉነት የመኖር ስሜት። ዶሊ እስከ 70ዎቹ እድሜ ድረስ ኖራለች። ከማስታወሻዋ መረዳት እንደሚቻለው እያንዳንዷን ቀን ህይወቷን አጣጥማ ነው የኖረችው። በአውሮፓውያኑ 1935 የተወለደችው ዶሊ ከአይሁዳን የጅምላ ፍጅት ተደብቀው ከተረፉ መካከል አንዷ ሆናም ተመዝግባለች። ይፋዊ የሆኑ ከሆላንድ የተገኙ ሰነዶች እንደሚያሳዩት ሀገሪቷ በናዚ ቁጥጥር ስር በነበረችበት ወቅት ከሞግዚቷ አና ጋር ትኖር ነበር። ከዓመታት በኋላ የዶሊ ቤተሰቦች የጠፉትን የስነ ጥበብ ስራዎች የት እንዳሉ ለማወቅ ማፈላለግ ጀመሩ። በአውሮፓውያኑ 2013 በአይንድሆቨን ሙዚየም ውስጥ የካንዳስኪ ስዕል እንዳለ ደረሱበት። የስዕል አዋቂዎች ይህንን ስራ ሲመረምሩ
ከስዕሉ ጀርባ መልክዓ ምድር የሚል ጽሑፍ አገኙ። ይህንንም ጽሑፍ ሲግበር ስቴረን የጻፈበት እንደሆነ ማረጋገጡ። በኑዛዜው ላይም በዚሁ ቃል ስዕሉን ለመመዝገብ የተጠቀመበት ሲሆን የእጅ ጽሑፉም ተመሳሳይ ነበር። ዶሊ ይህንን ስዕል የአያቶቿ ስለመሆኑ ከመረጋገጡ በፊት ነው ሕይወቷ ያለፈው። ሆኖም ፍለጋ ላይ እንደነበሩ ታውቅ ነበር። ከርጅምና አተካች ዘመቻ በኋላ ስዕሉ ለቤተሰቡ ተመልሶላቸዋል። ከሳምንታት በኋላ በጨረታ የሚሸጥ ሲሆን ገቢውም በሕይወት ለተረፉት 13 የልጅ ልጆች ወራሾችና ሌሎችም ስዕሎች የተደረሱ ለሚለው ምርምር ሙራና ኦሜት ኬርቺ በስነ ጥበብ ታሪክ ውስጥ ትልቅ ትርጉም ያለው ስራ ነው። የስነ ጥበብ ታሪክ ጻፊዎች እንደሚሉት ሰዓሊው ሲንዚያ የተሰኘ ቀለማይቶ ሙዚቃን መስማት የሚችልበት ሁኔታ ስጦታ ነበረው። የዶሊ ቤተሰቦች ማንነቷ እንዲገለጽ ስላልፈለጉ በዚህ ጽሑፍ ውስጥ የአባቷ ስም አልተጠቀሰም። መረጃውን ከቢቢሲ ነው ያገኘነው። መልካም ቀን ይሁንላችሁ።